የኔ እናት በእናትህ ደስ ያለጋል። ደስ ማን አይዞሽ እናቴ አይዞሽ። ደስ ብሎኛል በጣም አይዞሽ። እግዚአብሔር የተሰጠኝ ልጅ አጠገፍክልኝ አይተርፍም የተባለ ልጅ ነው። በደገደው አላሱ አይዞሽ ችግር የለም። አይዞሽ በጣም ደስ ብሎኛል። አይዞሽ ውጭ ማይታከፍም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ ነይ አይዞሽ በቃ እኔ ቃላት ያተገኛሉ። አመሰግናለሁ። ችግር የለውም። ኧረ እንዴ ምን አይሆንም። ነይ ችግር የለውም። እሺ ተነሽ። አይዞሽ የልጄን ህይወት ችግር የለውም። አይዞሽ ሰቀቀኔ ነው ልጄ። ከታች በምስል ላይ የሚታየው ህፃን ከ4 ወር ጀምሮ የልብ ታማሚ ነው። ለቤተሰቦቹ በሂደት የመስተካከል እድል አለው ቢባልም ከጊዜ ወደ ጊዜ እየባሰ እንጂ እየተሻለው ሊሄድ አልቻለም። በዚህ የተነሳ እናትና አባት ለረጅም ዓመታት ተሰቃይተዋል። ብዙ መከራ አይተዋል። ተስፋ እስከ መቁረጥም ደርሰዋል። ቢጨንቃቸውና የልጁም ህመም እየባሰበት ቢሄድ እገዛ ፍለጋ ቪዲዮ ይሰራሉ። የተሰራው ቪዲዮም አዶናይ ላይ ይደርሳል። አዶናይ ቤተሰቦቹን ካገኘ በኋላ እንደሚታከም ቃል ይገባላቸዋል። ልጃቸው ሲሻለውም በብዙ ነገር እንደሚያግዘው ቲክቶክ አካውንት ከፍቶለት ማስታወቂያ እንዲሰራ እንደሚያደርገውም ቃል ይገባላቸዋል። በተጨማሪም ከዚህ ልጅ በፊት ያገኛቸው የኢትዮ ኢስታንቡል ሆስፒታል ባለቤት በእሱ ስም የአንድ ማንኛውም እሱ የመረጠውን ሰው ሙሉ የልብ ሕክምና በነፃ እንደሚችሉ ቃል እንደገቡለትና እድሉንም ለዚህ ልጅ እንደሰጠ ልጃቸውም ሰርጀሪ እንደሚሰራ ይነግራቸዋል። በዚህ ሰዓት የአባትየው ደስታና ለቅሶ ልብ ይነካል። ድህነት ማጣት አይኑ ጥፋ ያስብላል። ቃል እንደገባላቸውም ልጁ ወደ ሆስፒታል ገብቶ አስፈላጊውን ክትትል ከተደረገለት በኋላ ሰርጀሪ ተሰርቶ በሰላም ይነቃል። እኔ መጀመሪያ ላይ ያየሁት ቪዲዮ በዚህ ሰዓት እናትየው በደስታ አዶናይ በምን ቃል እንደምታመሰግነው ግራ ገብቷታል። እያለቀሰች ተንበርክካ ጉልበቱን ለመሳም ስትታገል ነበር። የ6 ዓመት የልጃቸው ሕክምና ስቃይ በአንድ በማያውቁት ቲክቶክ የሚባል ነገር ባስተዋወቃቸው ሰው ሰበብ ሲድንላቸው በደስታ ምንም ቢያደርጉ ፍቅራቸውን ሊገልጹ ቢሞክሩ የሚገርም አይደለም። ለሚያየው ሰው ግን ልብ ይነካል። አዶናይ ግን እግዚአብሔርም ከልቡ ይችላል። እግዚአብሔር ይባርከው ነው። አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለኔ ያደረገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ተሳካ። በቃ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለኔ ያደርግልኝ እያልኩት በላው ላይ ተራምጃለሁ፣ ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ቀናለው አንተ ሰጣው። ችግር የለውም። አሁን መጎብኘት እንችላለን፣ ገብተን ማየት እንችላለን። እኛ ይፈቅዳሉ? አይዞሽ ጠንከር በይ። አይዞሽ አሁን ደስታ ነው የሚያስለቅሰኝ። አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። እኔ ወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ። ከጋገብት ጨንቆኝ ነበረ። ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ ይተካው። በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለ ልጅ እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢትዮ ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉ ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። አይዞሽ በጣም ደስ ብሎኛል። ተረዳናለች ሁልጊዜ እሷ ከመኪና አደጋ ተፋኛለች። በ91 ዓመት ነው ያስተማረች። ልጄንም እስከ መጨረሻ ተተክላለች። ፕሮሰስ ተጀምሮ በ21ኛው ቀን ሰርጀሪ ተሰራ። በ21ኛው ቀን ዛሬ 21ኛ ቀን ታሪክ አለ። እኛ ማርች 21 ይኸውልህ አንተን ለመሰሉ ብዙ ህጻናቶች በጣም የሚደንቅ ነው። በፈረንጆቹ አቆጣጠር ማርች 21 ይሄ ፖስተር እቺ ልጅ ልቧን ታማ ከሞት አደጋ የተረፈች የታከመች ልጅ ናት። ጥሪ ነው የምታቀርበው።
ለእንደዚህ አይነት ህጻናቶች በሙሉ ማርች 21 ቀን ሁሉም ሰው እንዲደግፍ የሚንቀሳቀስበት አሁን አዶናያስ የሚቀላቀልበት ቅስቀሳ ነው። ዋናው ቅስቀሳ በአሜሪካን ሀገር ይሆናል። ሌሎቹ ቅስቀሳዎች በሀገራችን ውስጥ ይሆናል። ስለዚህ እንደነ ልዑል አይነት ህጻናቶች ብዙ የሚሰቃዩ ህጻናቶች ስላሉ አብረን በጋራ ህጻናትን ከሞት ከልብ ህመም አደጋ አብረን በጋራ እንከላከል። ሄርት ቱ ሄርት የሚባለው የበጎ አድራጎት ድርጅት ለእነኚህ ህጻናቶች ለማዳን ነው። ወደፊት ራሱን የቻለ ሴንተር ሊኖረው ዓላማ አለው። ወንድማችን አዶናያስ ደግሞ ብዙ ድሃዎች እንደዚህ የምትረዳ ልጅ ነህ። በዚህ ደግሞ ከተባበርን እንደዚህ አይነት የእናቶች ለቅሶ ኮምፕሊትሊ ይቆማል። ህጻናቶችን መልሰው እንዲያቅፉ እናደርጋቸዋለን። ሰው ሁላችንም ማርች 21 ኢትዮጵያውያን የሆንን በውጭም ሀገር የምንኖር ጠቅላላ ለሄርት ቱ ሄርት ህጻናት አድን ድርጅት የጋራ የትብብር ስራ እናድርግ። ሁሉም ሰው ህጻናትን ማሳከም የሚችል ሰው ሁሉ ያሳክም። በእኛ በኩል እየሞከርን ያለ ነው። ፈጣሪ የቀረውን ደግሞ ይርዳን። ያው የዚህ የክብር አምባሳደር አድርገናል። ሴሬሞኒው ሌላ ጊዜ እናደርጋለን። እቺን ያው ለአደራ ጭምር ይዛት ትሄዳለህ ወደ ቤት። ጋይስ ስለ የትና የት አንድ ትልቅ የምስራች አለኝ ማለት ነው። እንደምታውቁት እንግዲህ ትልቅ ኦክሲጅን ታንክ ይዛ ነው የምትጓዘው። ኢቭን ቤተክርስቲያን ለመሄድም በጣም ይከብዳታል። አንድ ቀን እንደውም ኦክሲጅን ታንኮቹ አልቀው ልጆቿ ናቸው ኦክሲጅን እየሰጡ እስከ ሆስፒታል ድረስ ያደርሷል። እና ምን አለች መሰለ ትንፋሽ መራብ ማለት ምን እንደሆነ አውቀዋለሁ አለች። እና በጣም በብዙ ችግር እያለፈች ያለች ሰው ነችና እንደዚህ አይነት ደግሞ ምንድነው የሚባለው ስሙ ኦክሲጅን ፖርታብል ኦክሲጅን ዲቫይስ ነው። ከውጭ ሀገር መጥቶላታል። አስቡት ጋይስ። እግዚአብሔር እንግዲህ ይማራት። ኦክሲጅን ብቻ አይደለም የምንሰጣትኛ ከኦክሲጅን የምትላቀቅበትን ሕክምና እንጀምርላታለን። ትምጣ፣ ሐኪሞቻችን በደንብ ያዩታል። ፊውቸር ከኦክሲጅን ወጥታ ራሷን ችላ እንድትኖር ለማድረግ እንሞክራለን ከፈጣሪ ጋር። እንግዲህ ከእንደዚህ አይነት ሰው ነው። ቆይ አንዴ ላስረዳቸው። ኦኬ፣ አዙሮ ካሜራው። አሁን ያለሁበት ሆስፒታል ኢትዮ ኢስታንቡል ጀነራል ሆስፒታል ይባላል። እንግዲህ እዚህ ጋር የማን ስዕል እንዳለ አሳያቸው እና የማርያም ስዕል አሳያቸው። ኦኬ፣ ለሱ ከዛ ጠይቀው ዛሬ ቀኑ ምንድነው? ዛሬ ቀኑ 2 ነው። ዛሬ ቀኑ 2 ነው። ነገር ግን የኔ ልጅ ደግሞ የተጀመረበት ቀንና ያለቀበት ፕሮሰሱ ያለቀበት ቀን 21 በማርያም ማለት በ21ኛው ቀን ታሪክ ይሁት። አሁን ይሄ ታሪክ ነው። እኔ በጣም ገርሞኛል። ሁሌ ማርያም የሆነ ተአምር ሲፈጠር ማለት ነው አለች። አይገርምም ወይ? ቁጥሩ አለ ወይ ስሙ አለ የሆነ ነገር አለ እና ዛሬ በጣም ደስ ብሎኛል። ልዑሌን ይኸው የመጀመሪያው ሰርጀሪ ተሰርቶ በተሳካ ሁኔታ አልቋል። በጣም ደስ ብሏቸዋል እነሱም። የየትና የት ደግሞ ማሽኗ መጥቶለታል እንደምታዩት ከኦክሲጅን ታንክ የምትላቀቅበት። አቶ ብርሃኑም ይኸው የኢትዮ ኢስታንቡል ጀነራል ሆስፒታል ሲኢኦ ደግሞ ምን እንዳሉ ሰምታችኋል። ለየትና የት ደግሞ ሕክምናም ይጀመርላታል፣ ክትትልም ይጀመርላታል ማለት ነው። ጋይስ ማርች 21 ማለት ነው ወደ አሜሪካ መጥቼ ትልቅ የሆነ ስራ እንሰራለን። ከ25,000 በላይ ህፃናቶችም በልብ ህመም የሚቸገሩ ህፃናቶች እናግዛለን ማለት ነው። እናንተም ተዘጋጁ፣ እኛም እንዘጋጃለን። ትልቅ ተአምር እንሰራለን። ወዳችኋለሁ። መስጊን yes ሹር ደስ ይላል። ጋሽ ብሬ እንደ ስምህ ልበ ብርሃን ነህ። ልብህ የበራ ነው። አሁን እመቤቴ ካንተ ጋር ትሁን፣ እድሜ ትስጥህ። አሜን። ምንም ታላቂ ብትሆን አንተ ብዬ እጠራሃለሁ፣ አመሰግንሃለሁ ስላደረግከው ነገር ሁሉ። ካንተ በመቀጠል ደግሞ ታናሽህ አዶንዬ እድሜ ይስጥህ። እመቤቴ ማርያም አሁንም ትባርክህ። ማርያም እንዳልክ አሁንም የመጨረሻ ማር የሆነ ነገር ትስጥህ። ሌላ ምንም አይደለም። ልብህ እንደበራ የኛንም ልብ ታብራ። እኔም ከዚህ በኋላ ከናንተ ጎን ሆኜ የቅን ልቦችን ይዤ ከነሱ ጋር ተባብሬ አንድ ላይ ማድረግ ነው የምፈልገው፣ መስጠት ነው የምፈልገው፣ ለእንደዚህ አይነት ሰዎች መድረስ ነው የምፈልገው። ቢቻለኝ እንደውም አንተ አምባሳደር አድርገህ ልጄን ብትሾምልኝ እኔ የመጨረሻ ልጄን እንደዚህ አይነት ነገር ላይ እንዲታገል እንዲሰራ ከሱ ጎን ሆኜ እንዲሰራና እንዲታገል ነው የማደርገው። ትልቅ ህልም አለኝ። በጣም የተጎዱ ልቦችን ማከም እፈልጋለሁ። እንደኔ የታከሙ የተጎዱ ልቦችን ማከም እፈልጋለሁ እና በጣም አድርጌ አመሰግናችኋለሁ። እድሜ ይስጥልኝ። ክብሯን ለእመቤቴ ስለሰጠ እድሜና ጤና ይስጥልን። ጠብቃችሁ ፈጣሪ ያለን እስከ መጨረሻው ድረስ ከፈጣሪ ጋር። እሺ ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ ቀስ ብለሽ ማለት ነው። እሺ አዎ
ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ አሁን መግለጥ ትችያለሽ አይንሽ አይዞሽ 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 የእናት አይዞሽ ምን እንደምን አይዞሽ የእናት አይዞሽ የእናት ምን እንደምን እግር ይቀጠልክልኝ አሁን ገና እግር ቀጠልክልኝ እኔ አይደለም ከርሙ ገበኝ አንተ እኔ አይደለም ማርያምን እኔ አይደለም እመቤቴን ችግር የለውም እኔ አይደለም እግዚአብሔር ባንተ ላይ ለኔ እግር ይቀጠልክልኝ እውነት እግዚአብሔር ቤተ ክርስቲያን ነበር ይናፈቀኝ እሱን ስም አቶ ብርሃኑ ይባላል እናት ነኝ ላስታውቅሽ ያው ማርያም አለች የማርያም ስዕል ዋጋ ያው አመስግኛ ተበልሽ የማርያም ታጅላ ቀርብ በያት ችግር በዚህ ጋር ይሻላል ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው በሁለት ቀን ውስጥ አይደል አቶ ብርሃኑ በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው ይሄ ደግሞ 24 ሰዓት ኦክሲጅን ነው ኦክሲጅን ታንኩ እንትን ያደርገዋል ማለት ነው አዎ ቆይ ልሳብልህ ነኝ ያው ማርያም ናለች ልሽ አስቀምጥ ግቢናት ልጅ ሰላም እግር ይቀጠላችሁ ጊዜ እኔ ቤተ ክርስቲያን ገብቼ እግዚአብሔር ወይ አይዞሽ አታልቅሺ ምንድነው አሁን እግዚአብሔር እስቲ እንደዚህ የተጎዱ ሰዎችን እያወጣ ለህዝብ ማስተላለፍ እግዚአብሔር በረከቱን እንዲሳተፍ ስላደረገ ቴንክ ዩ አጋጣሚ ናይሮቢ ነበርኩኝ አዶናይ ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው ቤተክርስቲያን መግባት እንደተከታተል ነው ይሄን ይዤልሽ የመጣሁት ይሄ በዚህ ብቻ እንድትቆይኝ አንፈልግም የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው ኢንተርኔትሱም አሁን እየጠበቀሽ ነው ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ የቀነሰ አትሊስት ማጥፋት ካልተቻለ በሕክምናው የሚቀንስበት የሚቻለውን ሁሉ እንድረዳሻለን እሺ እግዚአብሔር ከአንቺ ጋር ይሁን ቤተክርስቲያንሽን ተሳለሚ የምትወጪው ቤተክርስቲያን እንድትቀሪ አንፈልግም ለእኛም ጸሎት አድርጊልን ልዑል ሄሎ ልዑል ደከመህ እንቅልፍ መጣ እንቅልፍ መጣ መተኛት ነው የምትፈልገው አይዞህ ሌላ ምን ችግር አለ እሱ ማን ነው ታውቀዋለህ እኔ ያስታወስከኝ ማን ነው እሱ አስታወስከኝ እሺ ጎበዝ እሺ ፒያኖ ይዤ ልመጣ ፒያኖ ትወዳለህ ፒያኖ ጊታር ይዤ ልመጣ ዳክ በበታሉ የተሰራበትን ቦታ አሁን ያለበት ኦፕሬሽን ማለት በዚህ ነው ኦፕሬሽኑ ከዛ በዚህ በኩል አንድ ጎማ አለች ከቀዶ ሕክምና በኋላ ደም ከዛ እየቀጠለ የሚመጣ ፈሳሽ አለ እዛ እሱ የሚወጣበት እንዳይጠራቀም ማለት ነው እዚህ ጋር የምታቸው ኬብሎቹ ምኖቹ የምታቸው ጠቅላላ ደም ስር ውስጥ ያሉ መከታተያ ኬብሎች ናቸው እዛ ጋር የሚያሳየን ከዚህ የወሰደው መረጃ ስለዚህ ክትትል ይደረግበታል ከዚህ ጥሩ ነው ብለን ስናስብ ደግሞ ወርታች ነው እስካሁን ያለንበት ህይወት ሂደት ፈጣሪ ምስጋና ይግባ ጥሩ ነው የሚባልበት ነው
ማለት ነው። ይሄን ይመስላል ያለው ሁኔታ። አሁን ያው ከትልቅ ኦፕሬሽን ስለወጣ ያው መደንዘዣ መድኃኒቶቹ እነዚህ እንቅልፍ የሚያስተኙ ምኑ እንዲሁም ደግሞ ህመም እንዳይሰማው ለማድረግ ደግሞ የምንሰጣቸው የመድኃኒት ማስታገሻዎች አሉ። እነሱ ትንሽ የእንቅልፍ ስሜት ይፈጥራሉ። ያ ነው የምታዩት። ይደክማቸዋል የተወሰነ፣ ግን በኋላ ቀስ ሲል ደግሞ የተሻለ ይመጣሉ ማለት ናቸው። በተለይ ምግብ ሲጀምሩ ምን ሲሉ ደግሞ ይበልጥ ንቃታቸው ጥሩ ይመጣል ማለት ነው። ይሄ ፕሮሲጀር አክቹዋሊ ቀዶ ህክምናውን ጀምረን እስክንጨርስ የፈጀብን 3 ሰዓት ነው። ከዛ በፊት 1 ሰዓት የማደንዘዣ ሂደት ነበረ። አጠቃላይ ወደ 4 ሰዓት የሚሆን ኦፕሬሽን ክፍል ውስጥ ቆይተናል ማለት ነው። ትንሽ ማለት ነው። ይሄን ይመስላል ውጤቱም ያው ዶክተር ሽቢቆም በጣም በሀገራችን አሉ ከሚባሉት የልብ ሐኪሞች አንዱ ሐኪማችን ነው። ይሄ ሰው ብዙ ሚዲያ ላይ አይታይም እንጂ እጅግ በጣም ብዙ እስካሁን ድረስ ኦልሞስት የ7 ዓመት በላይ ኤክስፔሪየንስ አለው። በኢትዮ ኢስታንቡል እንኳን ከ250 ህጻናቶች በላይ እንደዚህ ትልቅ አዋቂና ህጻናቶች ፕሮሲጀር ሰርቷል። ከዛ በፊት ደግሞ በጥቁር አንበሳም በሌሎች ሆስፒታሎች የሚሰራቸው በብዙ በሺዎች የሚቆጠሩ ነው። እንዲህ አይነት ባለሙያ በሀገራችን በማግኘታችን ምክንያት ነው ልዑልም እዚህ ሊታከም የቻለው። ስለዚህ ባለሙያዎችን በመንከባከብ እውቀታቸውን በማሳደግ ለእነሱ የተሟላ እቃዎችን በማቅረብ ወደ ከሀገራችን የሚወጡ ህክምናዎችን በሀገራችን ውስጥ የምናደርግ የልብ ባለሙያዎች ናቸው። በደንብ እንድታመሰግንልኝ ነው። ዶክተር ሽቢቆም ይባላል። አጋጣሚ የአይሲዩ ክሪቲካል ነርስ ደግሞ የእሱ ባለቤት ናት። ሁለቱም ባለሙያዎች ናቸውና ልዩን እንግዲህ በኋላ እናገኘዋለን። ነገ ደግሞ እግዚአብሔር ፈቅዶ ነገ ወይ ከነገ ወዲያ በዋርድ እናገኘው እንችላለን። ይወርዳል ነገ ወይ ከነገ ወዲያ ይወርዳል ማለት ነው። ጥሩ ነው። ዋናው ፈጣሪ ሲባረክ ነው እንደዚህ አይነት ውጤት ማግኘት ይቻላል። በተለይ ደግሞ አንዳንዴ እኔው ሚዲያ ምናምን ነገር ሲሆን ገብቶሃል፣ ድንገት ነገሮች በምፈልገው መንገድ ባይሆን ቢቀር ሰው እንዲፈራ አስቸጋሪ ነው። ደግሞ ያም ደግሞ ሂደቱ ደግሞ ጥሩ ሲሆን ደግሞ ፈጣሪ በረከቱ በደንብ አለበት ማለት ነው ስራ ላይ እና ታንክ ዩ ሶ ማች አድናይ ሁሉም በጠቅላላ እዚህ ማይሲዩ ላሉት ብሬ ሁሉንም በጣም እናመሰግናለን እና የሁሉም የቅርጅት ውጤት ነው እዚህ ጋር ውጤት የምናየው ማለት ነው እና ምስጋና ይግባው ፈጣሪ። ደርሰናል። ትንሽ አረፍ ይበል በደንብ እንትን ሲል ደግሞ መጫወት ይቻላል። በተለይ ደግሞ ታች ሲወርድ ማለት ነው አይሻልም? መዘንለው ጊዜ ምስጠው ብዬ ሰላም ያገሬ ልጆች፣ እንግዲህ አዲስ የሚገርም ዜና ይዤላችሁ መጥቻለሁ። ልክ እንደምትመለከቱት እዚህ የ500,000 ብር ቼክ አለ። ወንድማችን ምህረተአብ እንግዲህ የእኔና የየትና የት የባለፈው ስካይላይት ላይ ቁጭ ብለን ያደረግነው ኢንተርቪው አይቶ ማለት ነው ልቡ ተነክቶ መጥቶ የትና የትን ሰርፕራይዝ አድርጓታል ማለት ነው። ምን ተሰማሽ የትና የት? በጣም ደስ ያለኝ። አረ በጣም መኪና ተልኮ ነው ይስባል አንተብቁ ቃላት ያጥረኛል ምን እንደምን አላውቅም። በጣም ቴንክ ዩ ሶ ማች። እኔንም በጣም ነው ሰርፕራይዝ ያደረከኝ። አልጠበቅኩትም እውነት ለመናገር ቴንክ ዩ በጣም ደስ ብሎኛል። ባቡል ኸይር ነን ያለነው አሁን። የኔናት አመሰግናለሁ በጣም አንቺም ላደረግሽው ለምታረጋቸው ነገሮች የምትሰሩትን ነገር አይቻለሁ። መጀመሪያ ቻሌንጁን ስናስጀምር አሁንም ስቲል እየሄዳችሁ ነው በጥንካሬና ቴንክ ዩ ሶ ማች አመሰግናለሁ። በጣም ደስታ ተሰምቶኛል። በተጨማሪ አዶናይ እንትን ቤተሰቡን ለጊዜውን ያስፈልግሻል ብሏት፣ እሺ ስቶቭና ምጣድ ነው የሚያስፈልገኝ ስለለችው ኢሚዲየትሊ እሱን ታዞ አሁን አለ እሱን እስኪ ነፒ ያሳያቸው በእናት ዋው ታባት አይደል? እግዚአብሔር ይሽ እንዴት እንደሚቀየር ነገሮች በፍጥነት ገና ፍታትና አዱኛ እዚች ጋር ይሄ ምጣዱ ነው። አረ የአዲስ ኮንዶሚኒየም ናይስ ዋው። በኤሌክትሪክ የሚሰራ ደግሞ እንትን ማለት ስቶቭ ቶፕ በጣም ደስ ይላል። በጣም ደስ ብሎኛል። እኔ እንኳን ደስ አለሽ የትና የት እናት። አንድ ቀን ታበልኛለሽ ምግብ ሰርተሽ አይደለ? በዚህ
እመጣለሁ። የታባል ጉዟችን ወደ ሀረር ነው። ቴንክ ዩ ሶ ማች እናመሰግናለን። ያው እንደምታዩት ኩክቶፕ አለ። ከዛ ደግሞ ይሄኛው ምንድነው የሚባለው እንደ ምጣድ እንጀራ መስሪያ ማለት ነው። ሀረር መጥተህ ምግብ ሰራልሃለሁ ብላለች ሴትናይት። እንግዲህ ቃል ነው እቺ ቪዲዮ አለች ትቆያለች። ኧረ አሁን ቀጣዩ ጉዞ ወደ ሀረር ድሬዳዋ። እሺ እመጣለሁ ካልመጣሽ እያሉ ነው። አዎ ችግር የለውም። እናንተ ቱሪዝም እኛ ሰርፕራይዝ የምናደርግሽ ብለዋል። ኧረ አዶናይ የምንወደው ወንድማችን ነው። ይዘሽው ትመጫለሽ፣ እኛም ደግሞ ሰርፕራይዝ ነው የምናደርግሽ ብለዋል። የሀረር ባህልና ቱሪዝም እና የድሬዳዋ ባህልና ቱሪዝም ያው እሺ ነው ሰምቻለሁ፣ ደርሶኛል። ይስጠን፣ እግዚአብሔር ይፍቀድልን። ይዘነው ነው የምንመጣው። ቴንክ ዩ ሶ ማች። አጋጣሚ ባቡል ኸይር ያው ረመዳን ደርሷል። ኢንሻአላህ አንተም አንድ ቀን ታስፈጣ ግዴታ ነው እመጣለሁ። በጣም ደስ ይለኛል። በጣም ደስ ይለኛል። እንመጣለን። ባቡል ኸይር ላይ አስፈጥሩ በልልኝ። እሺ በደንብ ለረመዳን እንግዲህ ባቡል ኸይር እየመጣችሁ ፈጢራ ነው የሚባለው ኢፍጣር ለባብ ኦኬ ለረመዳን ወደ ባቡል ኸይር እየመጣችሁ ኢፍጣርን እዚህ መብላት ትችላላችሁ። ማታ ማታ ነው አይደለ? እኔ መጥቼ እብላለሁ ከእናንተ ጋር። የዛኔ ነው እንደምወፍረው ነው ነበር። ቤቷን አሳይታናለች። ኧረ የመኝታ ቤቷ የትና የዛሬ ስጦታ በስጦታ ታድልሽ የሆነ ነገር ለኔ ትሰኛል። ግማሽ ከዚህ ካርፔት ወደ ቤት እቺ ቀይዋ ታምራለች በጣም። እሺ እና ቴንክ ዩ ሶ ማች። እሷ ሰርፕራይዝ ዳቦ ይቀርስ የፍቅር ዳራ ደስ ይለናል በጣም። የት ጋር እናድርገኝ? ነስ ማለት ነው። የሚገርም ቀን አለ ዛሬ። ኧረ ዛሬ ያ ልጅ ደግሞ ልብ ህመም እንትን ያደርገው ሰርጀሪ አድርጎ ታተየ። ኧረ ደስ ያለ በጣም የኔ አባት ቴንክ ዩ you're amazing man thank you ኧረ ወይ ኧረ ኦኬ ቴንክ ዩ ማን ነው የሚዘት እንትን ነው አንቺ ነሽ ሶስታችን እኔ ላንሳት አዎ ነይ 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 እንደዛ ነው እንዴ ናሽ ነው አባት ሁለታችን ያዛት ጨብጨባ አለ ወይስ ምንድነው ነገር አባት ደስ ይላል ቴንክ ዩ